አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የዚህ ቪዲዮ ተከታዮች እኔ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ አብርሽና ሩታ ድራማም ሆነ ጦርነት አላለቀም ማለት ነው። ማለት በጣም አንዴ ጊዜ አሁን ይሻላቸዋል ስንጠርሶ እየባሰባቸው ነው የሚሄዱት ማለት ነውና በጣም ነው የገረመኝ። እውነት ለመናገር አብርሽ አሳዘነኝ ዛሬ ሲሆን አለ አይደለ በቃ የሚመክረውና ከጓደኞቹ አንድ እንኳን የሚሻል አለመኖሩ ነው ይሄ ሁሉ ፈተና ያመጣበት ማለት ነው። ጨርሶ የያዛቸው ጓደኞች ሁሉ ጥንፍል ናቸው፣ አስተሳሰባቸው የሞተ ነው ማለት ነው። እና አንድ ጓደኛ እንኳን ደህና የሚመክር እንደው እንዴት ይጣ ማለት ነው። እና አሳዝነኛልም ያናድደኛልም አንዳንድ ጊዜ ማለት ግን ዛሬ አሳዝነኛል እውነት ለመናገር ማለት ይጓህ እንዲ ገና ህፃንም ስለሆነ ነው እንደዚህ የሚሆነው ማለት ነው። አያውቅም እንዴት በቃ ለሌላ ስለ ሴት ልጅ ምን እንደሚያስፈልጋትና ምን እንደሚያስደስታት ነገር አያውቅም። ዝም ብሎ ኖሮ መኖር ሰርቶ ብር ማግኘትን በቃ ይሄንን ነው የሚያስበው ማለት ነው። እና መብላት መጠጣት መኖር ብቻ ነው በቃ በሱ ቤት እንደዛ ነው የሚያስበው መስለኛል አሁን ላይ ሳስበው ማለት ነው። እና ምን እንደሚያስፈልጋት እንኳን ይሄን ያክል አመት ተቀምጠው አያውቅም። ምን እንደሚያስደስታት በእንዴት አድርገው ይቅርታ ሲጠይቃት እሺ እንደምትለው እንኳን አያላወቀም ማለት ነው። እና በጣም አሳዘነኝ ይሄን አለማወቁ ማለት ነው። ማለት ይሄ የሚያስታውቀው የክፋት ሳይሆን የዋህነት ከዛ ደግሞ የልጅነት ልጅ ዝም ስለሆነ ነው ማለት ለመናገር ትንሽ በሰል ስላላለ ነው እንደዚህ የሆነ ማለት ነው። እና ጓደኞቹ ደግሞ ጠርሰው ከፍ ያሉ ሳይሆኑ ጠርሰው ተሱ በታች ሆኑ ስለሆኑ በቃ አንዳንድ ጊዜ ጓደኛም እኮ ያሳድጋል እውነት ለመናገር የሆነ ጥሩ ጓደኛ ጥሩ ነው። ምንድነው ጥሩ ጓደኛ ጋር መዋል የዛን የጥሩውን ፈለግ ትልቅ ጓደኛ ከሆነ የዛኛውን ፈለግ ስለሆነ የሚከተለው በቃ እንደዛ ነው ማለት ነው። እና የሚመክረውን ማጥቷል ብዬ አምናለሁ አሁን ላይ። በእርግጥ ጋሽዬ የሚመክረውን ጋሽዬ ግን ይህ እንዳረግነው ሲለው ብሎ ስለማያመክረው ያው ይመክረዋል እንጂ አያመክረውም። እና ለዛ ነው ማለት ነው። እና ዛሬ ያደረገው በእርግጥ ክፋት እንደ አስተሳሰባችን ነው። በክፉም ታዩት በክፉ ነው፣ ጥሩ አይደለም ይሄ ነገር። ግን በደግ አለ አይደል በመልካም ታዩት ደግሞ መልካም ነው ያደረገው ነገር ማለት ነው። እና በመልካምነቱ ሰህዲላችሁ እሷን ደስ ይላታል ብሎ ነው እንግዲህ ያስበው ማለት ነው። እንግዲህ በመልካም ታሰበ በክፋት ታሰበ ግን እሷን በገንዘብ የመለወጥ በትንሽ ነገር እንደምትታለል ነው የሚያስበው ማለት ነው። እንዲያስተሳሰበው ይለያያል። መልካም ላሰበና መጥፎ ላሰበ ይለያያል ማለት ነው። እና ይሄ ትክክል አይደለም። አሁን እሷ ስሜት ላይ ያላችሁበት ጠብ ነው፣ ተጣልታችሁ እሷ ሌላ ቦታ ያለች ሰርፕራይዝ አያስፈልጋትም እሷ ማለት ነው። እሷ ሰርፕራይዝ ምንም ሳይሆን ትክክለኛ ያንተን ፍቅር ማግኘት ብቻ ነው የምትፈልገው ማለት ነው። እና ይቅርታህን በስነ ስርዓት ክብር ባለው መንገድ ይቅርታ ማለት አለብህ እንጂ በዚህ በጥቅም የተወገነ በጥቅም የተከለለ ይቅርታ አይደለም። አንተም ብኮን አሁን ይሄን ዛሬ ይቅርታ ብትልልህ ነገ መልሰህ ማጥፋትህ አይቀርም። የዛኔ ደግሞ ሁለት ፊኛ ነፍተህ ደግሞ ልትመጣ ነው ማለት ነው። ህፃን ልጅ አታጃውት አንተ እንግዲህ ይህን ፊኛ ነፍተህ ተምጠብቃት ልቅስ በስነ ስርዓት ቤተሰብ ወይ ከፍ ያለ የቤተ እምነት አላዴል በምታምኑት በሃይማኖታችሁ ትልቅ አባቶችን ይዘከዴ በቃ ይቅር በይኝ አጥፍቻለሁ ብለህ እግሯ ስር መውደቅ ነበረብህ ማለት ነው። እና እንደዛ ነው እንጂ አሁን ፊኛ ነፍተህ አፉፋ አስተካክለህ ብትጠራት በጦርነት ላይ ጦርነት ነው የሚሆነው ማለት ነው። እሳቱ ላይ ጭድ መጨመር ነው ማለት ነው። እና በጣም የሚያስጠላ ነገር ነው ማለት ነው። እውነት ለመናገር ማለት አሁን እሺ ብትልህ ራሱ ክብሯን የሚያዋርደው እሷን አንተ ራሱ ክብር እንደዚህ ማድረግ የለብህም። ለእሷ ክብር ካለ ሁሉም ነገር ማለት የምትወዳት የምታፈቅራት በስነ ስርዓት እንድትመለስልህ የምትፈልግ ከሆነ አንድ ደቂቃ እሺ እንደምትል እርግጠኛ በትክክለኛው እሷ በምትፈልገው መንገድ ይቅርታ ብትላት ማለት ነው። እና ጓደኞቹም ብትሆኑ እሱ ያላችሁን እሺ አትበሉ። እናንተም ደግሞ አስባችሁ እንዴት አራታችሁ እንኳን አንደኛችሁ የሚሻል ጠፍቶ ነው እንዴት ትክክል የሚያስብ
እሷን የሚያስደስታት ነገር መጀመሪያ ሰላም ሳይፈጠር የምን ሰርፕራይዝ የ2000 ነው። እሷ የ2000 እሱ ነው የእሱ ፍቅር ትክክለኛ ፍቅሩ ነው የእሷ ማለት ነው። እና ጓደኞቹም ከሆኑ ትክክል አድርጋችሁ አስቡ አንዳንድ ጊዜ ማለት ነው። ተረጋግታችሁ ለማሰብ ሞክሩ። በዛ ላይ ደግሞ እሷ ጊዜ ስጣት፣ እረፍት ስጣት። 1-2-3 ቀን እስቲ አረፍ ትበል እሷ ራሱ ማለት ራሷን ታዳምጥ፣ አንተም ራስህን አዳምጥ ማለት ነው። እና ደግሞ የሩታ ወንድም ማለት ነው የተናገረው ነገር ይሄ ሰጠት ነው የምለው ነገር አንድም የለም። እውነት ለመናገር ግን አብርሃምን ዲስሬስፔክት በማድረግ ብቻ የሆነ የሚደብር ነገር አለው። በእርግጥ ከሚሰራውን ስራ አንፃር ነርቨስ ልኮን ትችላለህ፣ ልትናደድ ምናምን ትችላለህ አይደለ? ግን የሆነ አለ አይደለ የሰው ልጅ ትዕግስት የሚባል ነገር አለ። እሱም እንደ ሰው ልጅ ማክበር ነበረብህ። አንተ እንደዚህ ከማለት ያለ አይደለ ስሙን ታውቀዋለህ። በስሙ አብርሃም እንደዚህ አይደለም እንደዚህ አድርገው እንደዚህ ቢሆን ነበረ ምናምን ብለህ ማናገር ብታናገር ጥሩ ነው። ግን ያናገርከው ንግግርህ አንድም የሚወድቅ ነገር የለውም። አሪፍ ንግግር ነው ማለት ነው። እናንተ ብትሆኑ ትክክለኛ ይቅርታ ሊጠይቃን ነው የፈለጋችሁት እንጂ እንዲጣሉ እንደማፈልጉ ያስታውቃል የዛሬው ንግግሩ ማለት ነው። የሩታ ወንድም ማለት ነው። እና የዛሬ ንግግሩ ትክክለኛ ንግግር ነው የተናገረው ይሄ ልጅ ማለት ነው። አሁን ይሄ ልጅ በፎቶ ምናምን ሲያዋቸው አሁን ይሄ የሩታ ወንድም ትንሽ ይመስላል ሲያዩት ማለት ነው። የሆነ ጨጉሩን አንጨባሮ ነው እንጂ ትንሽ ይመስላል። እና የሰው ልጅ አስተሳሰብ ነው እንጂ ቁመን ቢያድግ ቢወፍር ምን ቢል ዋናው ጭንቅላት ውስጡ መስራቱ ነው። እና አስተሳሰባቸው ብልጥ ናቸው ማለት ነው። እና አስተዋይ ነገር ነው ልጁ ያኛው ልጅ ማለት የሩታ ወንድም። እና ትክክለኛውን መንገድ ይቅርታ የሚጠይቅበትን መንገድ ነው የነገረው ማለት ነው። እና እውነቱን ነው። መጀመሪያ ይህን ይቅርታ ታሰባችሁ አራቱ እንኳን አንደኛቸው እንኳን ትዝ ያለ ማለት ልጁን ደውላችሁ ማዋራት ይዟት እንዲመጣ ራሱ በፍቃደኝነት እሱ ይዟት እንዲመጣ ማድረግ ትችሉ ነበር። ከልጆቹ ጋር ከወንድሞቿ ጋር አውርታችሁ መጀመሪያ ከወንድሞቿ ጋር ታወራ ኖሮ አብርሃም ቢሆን ፒሱና ከነሱ ጋር በሰከንድ ትታረቁ ነበር። ሲጀመር አንተ ሳይሆን እነሱ ያስታርቁህ ነበር። አንተ ጠይቃቸው ሳይሆን እነሱ ስግድ ብላ ያስታርቁህ ነበር። አንተ ፒስ ብትሆን እነሱ ጋር ማለት ነው። አንተ ጋር ከነሱ ጋር ሳትመካከር እሷን ብቻ እሷን ነው። እንደዛ አይደለም። መጀመሪያ እነሱ ጋር ፒስ ሆን፣ ከነሱ ጋር ፒስ ትሆንና ትደዋወላለህ፣ ታወራቸዋለህ። ያለውን ነገር ያጠፋኸውን ነገር ይቅርታ፣ እንደዛ አጥፍቻታለሁ አስከፍቻታለሁ መሆን የለበትም እኔም ምንም ስለማላውቅ ነው። አለማወቅ እኮ ችግር የለውም። ስለዚህ ስለማላውቅ ነው እንደዚህ በቃ አይደለ ያቺኛት ከፈታ ብዬ ነው እንደዚህ ብላ ያለውን ነገር አስረድታቸው በአንድ ቀን እነሱ አንተ ጠይቃቸው ሳይሆን እነሱ ብላ ያስታርቆ ነበረ ማለት ነውና አብርሃም በጥቅም ተትበል ሰውን የሰው ልጅ እንደዚህ በጥቅም ለማታለል ምናምን ነው የሚመስለው አሁንም ማለት ነው። ወንድሟ እንዳለው ማለት ነውና በጣም ነው የሚያስጠላው ያረከው ነገር። አሁን ይሄንን ዝግጅታችሁን ምናምን በይቅርታ በስነ ስርዓት በሽማግሌ ምናምን ጠይቀህ በአባቶች ምናምን ጠይቀህ ይቅርታ ታርቃችሁ ከታረቃችሁ በኋላ በ3 ቀን በ2 ቀን ሰርፕራይዝ ቁጥ አድርጋችሁ ሰርፕራይዝ ያስታረቋችሁን ሰዎች ሰብስባችሁ ምናምን ሰርፕራይዝ ብታረጋት በጣም ደስ ይል ነበረ። በዛ ላይ ደግሞ የሆነ ጊፍት ነገር ስልክ ምን ይሰራል አሁን ላይ ዶክታ ይዘው የለ እንዴ ስልክ ከእንትን እየቀያየረች እያዘችው አይደል እንዴ ከእንትን ማንተን እስከዛሬ ስልክ ሳትገዛላ ቀርተሃል እንዴ ስልክማ እንዴት ታይኖራት ይቀራል? አንተ ዝም ብለህ ነው ስልክ ምን ይሰራላታል? ለልጁ ማጫወቻ ይሆን እንዴ ሲወድ እና ስልክ ሳይሆን የሆነ አለ አይደለ የሆነ የሚያስደስት ነገር እኮ አለ አሁን ላይ ስለ ልጁ የሆነ አለ አይደለ የወንድም የሴትም የሚሆን አይነት ነገር አድርገህ ገዝታ ሰርፕራይዝ አድርጋትና ከዛ ግምቱ እንደዚህ ነው እያላችሁ በቃ ፍቅር በዛ መጨመር እንትን ትችላላችሁ ማለት ነውና ይሄ ዛሬው ስራ በጓህነትም ማለት በጓህነትም በመጥፎነትም ታዩት የሆነ አለ አይደለ ሁሉም ትክክል ነው ብሎ ማሰብ እንትን ይላል። ግን እንደሷ እንደ አሁን እንደንተኑ ጥሩ አይደለም። አሁን ለምሳሌ እሷ እሺ ብትለህ ይቅርታውን ዛሬ ሁሉም ገንዘብ እየተሰደበች ነው። ከመጣች ዩቲዩብ ላይ ከመጣች ጀምሮ ሩታ እየተሰደበች ነው። አሁንም ይሄን ዛሬ ይቅርታ ብትልህ ኖሮ ሁሉም ስድብ ነው የሚዞርባት። ድጋሜ ጠብ መፈጠሩ አይቀርም የሰው ልጅ በአንድ ሲኖር። ስለዚህ የዛኔም በስልክ ነው ያታለለች፣ አሁንም በስልክ ነው የሚሏት ማለት ነው።
የምትባለው ኮሜንት እና አንተም እሷን ላለማሰደብ መሞከር አለብህ። በቃ አይደለ እሷን ለማክበር ሞክር መጀመሪያ እና በጣም ያው ያሳዝናልም ያን እንትን ይላልም አንድ ጎን ያስከፋልም አንድ ጎን ያሳዝናልም። ግን ከሁለቱም ከአብረሽም ከሩታም ሆነው ሲያስቡት ያው አለ አይደለ እንትን ባላንስ አድርጎ ማየት አሪፍ ነው ብዬ አምናለሁ እውነት ለመናገር እና እንግዲህ አብረሽ ከፍ ካለ ሰው ጋር ጓደኛህን ከፍ ካለ ጓደኛ ጋር ምናምን ብትውል ደስ ይላል ማለት አይደለ እንደዚህ አይነት ላይፍ ካለፉ ካገቡ ከወለዱ ሰዎች ጋር ጓደኝነት ብትፈጥር ጥሩ ነው ብዬ አምናለሁ። አሁን እነ ቤኒ እና ቤላ ምናምን እነሱ ወጠጤ ናቸው ገና ተዋቸው። አንተ ወጠጤ እኮ አሁን እኮ ከወጠጤነት አልፈሃል። እንግዲህ ማለትም ከወጣትነት አልፈህ አሁን ወደ አባትነት እየገባ ስለሆነ እና እንግዲህ አባት ከሆኑ ምናምን ብትቀላቀል ጓደኛ ብታረግ ይሻላል ብዬ አምናለሁ። እና እንግዲህ ሩታዬም ትንሽ ሰዓት ስጣት ትረጋጋ፣ ሰላሟን ታገኝ ምናምን እና ከዛ ትጠረቃላችሁ ማለት ነው። አለሌላ አትቸኩል። ይዘ እንትን ማለት አውቃለሁ ባዶ ቤት የተለመደ ቤት ይከብዳል። ግን ቢሆነ ታገስ። አንተ ከጓደኞች ጋር ፈታ እያልክ አይደለ? ስለዚህ ፈታ እያልክ ምናምን ስራ እየሰራህ ምናምን ራስህ ላይ ደግሞ ፎከስ አድርገህ ስራ። ራስህ ላይ ስራ በደንብ ነገ አባት ለመሆን ዝግጁ ሆነህ ጠብቃት ማለት ነው። ሩታን ጥሩ ባልና ጥሩ አባት ሆነህ ጠብቃት እንጂ ሩታ የትም ሄዳ አትሄድም፣ ትመጣለች። ላይክ ሼር ሰብስክራይብ አድርጉላችኋለሁ ቤተሰቦች።